ምን መሰላችሁ? አዎ ለፍርድ መቅረብ አለበት። ፍትህ ካለ፣ ዳኝነት ካለ፣ ህግ ካለ ቤተክርስቲያንን በዚህ ደረጃ አዋርዷል፣ ተሳድቧል፣ ንቋል። እኔ በዘመኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ የሰደባት ያዋረዳት አካል የለም። የቃል ኪዳኑን ታቦት እንደፈለገ ሲያንቋሽሽ ሲሳደብ ነበረ። ሊቃውንቶቻችንን ሲያዋርድ ስብዕናቸውን ዝቅ አድርጎ ሲናገር ነበረ። ይሄን ሁሉ ያደረገ ሰው አይኑን አፍጥቶ ደረቱን ገልብጦ በአደባባይ ኢትዮጵያ ገብቻለሁ ካለ ምን ተማምኑ ነው? ማን ነው አይዞ ያለው? ግዴለምና ያለው ማን ነው? ተደብቆ አልገባም፣ ተሸፍኖ አልገባም። ሰው አየኝ አላየኝ ብሎ አይደለም የገባው፣ በአደባባይ ነው፣ በቪዲዮ ነው ያየነው። ስለዚህ ምን ቢተማመን ነው? ኦርቶዶክሳውያን እኛ ከዚህ በላይ እኮ ደርሶብናል። እንደውም እሱን አሳስረ ነው፣ እንደውም እሱን ለፍርድ አቅርበን ምናልባት በዚህ አጋጣሚ እንኳን ህግ ቢያስረው ልዩን ጀግና ማድረግ ነው እኮ። እና ብዙ አልተበደልንም ወይ? ብዙ ድምጾቻችን አልተነጠቅንም ወይ? ካህናትን አላጣንም? ዲያቆናትን አላጣንም? ስንት መከራ ግፍ አልደረሰብንም ወገኖች? ትዝታው ቤተክርስቲያንን ካደረጋት በላይ አልሆነችም ይህች ቤተክርስቲያን። ለማን ነው ምንጮ? ለማን ነው አቤት የምንለው? ማን ነው የሚሰማንኛ? ስለዚህ ትዝታው ዝም ብሎ የሚመጣ ሞኝ አይደለም። ከግራ ከቀኝ ነገሮቹን አመዛዝኖ ግዴለህም ና እባክህ የሆነውን ነገር እናየዋለን ማንም አይነካም ምናምን ሳይባል ዝም ብሎ አይመጣም። ስለዚህ ምንድነው ማድረግ ያለብን ከሆነ ጥያቄው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ክፍል አላት። የህግ ክፍሉ ይሄንን በምን አቅጣጫ መሄድ እንዳለበት ያውቃል። ስለዚህ የህግ ክፍሉን እንጠብቃለን። ግን ግዴላችሁም ለእግዚአብሔር አሳልፈን ብንሰጥ ይሻላል። የቤተክርስቲያን አምላክ ዋጋ የሚከፍል አምላክ ነው። ሁሉም የዘራውን ያጭዳል። የሚጠቅመን ግን ቤተክርስቲያን ልዕልናዋን፣ ክብሯን፣ ተሰሚነቷን፣ ኃያልነቷን የምታገኝበትን ሁኔታ ላይ ብንመካከር ነው የሚሻለን እንጂ አቶ ሳሙኤል ትዝታው ቤተክርስቲያንን ተሳድቧል፣ አዋርዷል። አዎ ቅዱሳንን፣ ጻድቃንን፣ ሰማዕታትን በማይገባቸው ልክ አዋርዷል። ህግና ፍትህ ካለ ወደ ወይኔ ቤት ይወርዳል። ግን እንዲህ ቤተክርስቲያንን አዋርደው በቃል ኪዳኑ ታቦት ላይ አሹፈው የተያዙ ሰዎች ምን ያህል ቀን የታሰሩት? በምን ያክል ዋስ ነው የተፈቱት? ስለዚህ ይሄ የሚያደክም ጉንጭ አልፋ ነገር ነው የሚሆንብን። ለእግዚአብሔር አሳልፈን እንስጥ። እግዚአብሔር የበቀልና የብድራት አምላክ ነው። ለቤቱ የሚቀና አምላክ ነው። ስለዚህ እግዚአብሔር ፍርዱን ይስጥ ከማለት ውጪ ምንም ማድረግ አንችልም። ምክንያቱም እቺ ለአገር ብዙ የዋለች ቤተክርስቲያን፣ አገርን ጠፍጥፋ የሰራች ኦርቶዶክስ ተዋሕዶ ቤተክርስቲያን አቅሟን ካጣች፣ ድምጿን ከተነጠቀች ቆይታለች። የሰማይ አምላክ እግዚአብሔር ብቻ እሱ ፍርዱን ይስጥ። ዛሬ ትዝታው ሳሙኤል ገብቷል። እሺ ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል፣ ኤርሚያስ ማለት ነው። ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። እርምጃ ስታይ ህጋዊ እርምጃ ነው ማለት በህግ እንዲጠየቁ በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም። እኔ እንኳን ህግ ተኮር ነገር አምናሹር እንግዲህ የህግ ባለሙያ ምናምን ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለህ እናንተ እዛው በቅርበት ቤተክርስቲያኑ ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆነው የተሳደቡትን ማስተካከል አለባቸው። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት። እነ ኤፍሬም ባለ ጊዜ ሁሉ ይገባል። ፕሮግራም አላቸው። ስለዚህ ይሄ ነገር ቤተ ኦርቶዶክስ ተዋሕዶ ቤተክርስቲያን ልታስብበት ይገባል። እነዚህ ሰዎች በህግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸውም። ቀለም ያውን ይህን ሰሞን ከገስት የጠፋው ወደ ኢትዮጵያ ስለሚመጣ ነው። ቱቢዮነስ ተኒንጃ እስቲ እንደዚህ አይነት ነገሮች እንዴት ይታያሉ የሚለውን ነገር አምናሹ እውነት ለማውራት የማላውቀው ነገር ላይ መፈተት ብዙም አልወድም። ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የህግ ባለሙያ አንድ የህግ ባለሙያ የምናውቀው አለ በቅርበት እሱን እስቲ እናውራው። ተጠይቆ መውጣት አለበት። ያኛውም እንደዛው